ሄበን ከዳጊ ያረገዘችው ልጅ አስወረደችው። ዳጊ ስለ ካዳትና እንዲሁም ደግሞ እናቷ የመሞቷ ምክንያት ደግሞ ዳጊ ስለሆነ ስለዚህ ዳጊን የሚያስታውሰኝ ማስታወሻ ምንም ነገር አያስፈልገኝም በማለት ሄበንም ይህን በመወሰን ጽንሱን የሚያስወርድ መድኃኒት ታመጣና ትውጣለች። እናም ሄበንም ጉዳት ይደርስባታል፣ ሆስፒታልም ትገባለች። ዳጊ ይህንን አልሰማም። እናም ደግሞ ዳኒ ይደርስላታል። ዳኒም ሄበንን ወደ ሆስፒታል ወስዷታል። ላለፈ ነገር መጸጸት እንደሌለባትና እንዲሁም ደግሞ የወደፊት ህይወቷን መኖር እንዳለባት በተደጋጋሚ ይመክራታል። እናም ደግሞ ቁመሽ አንቺ ደህና ሁነሽ እንዲሁም የእናትሽን ገዳይ መበቀል አለብሽ ብሎ ይላታል። ሄበንም ደግሞ እንዴት ብዬ ነው የምበቀለው እንዴት ስችላለሁ ብላም ትጠይቀዋለች። እናም እንግዳውስ የእናትሽን ገዳይ መበቀል ከፈለግሽ እኔና አንቺ እንጋባ ይላታል። ሄበንም ይህን ነገር በጣም ትደነግጥና ነገር ግን ደግሞ በኋላ ተስማምታ ልጁንም ያስወረደችበት ምክንያት ከዳጊ ጋር ከተለያየንማ እናም ከዳጊ ካልኖርኩኝ የዳጊ ልጅ ምን ይሰራልኛል በማለት ለማግባት ወስናለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የምናመሰግነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ዛሬ እንግዲህ መልስ ቀጣይ ክፍል ለብዙ ቀናት ተቋርጦ ቆይቶ ነበረ በቻናሉ ላይ ትንሽ አደጋ ስለደረሰበት ነው። በዛሬው ዕለት መልስ ቀጣይ ክፍል ይቀርባል። ውድ ቤተሰቦቼ ሁላችሁም ቻናሉን ሰብስክራይብ፣ ላይክ ያረጋችሁ እንዲሁም ኮሜንት ሀሳብ አስተያየታችሁንም እያስቀመጣችሁ እስከዛው ድረስ ግን ባለፉት የተሰማችሁን እንግዲህ ክፍል 6 ድረስ ደርሷል ማለት ነው። ውድ ቤተሰቦቼ ክፍል 7 ይለቀቃል ዛሬ ማለት ነው። ስለዚህ ሁላችሁም ላይክ ያደርጋችሁ እንዲሁም ሄበን ማለትም አሁን ለምሳሌ ሄበን እንግዲህ ወሰነችው ውሳኔ ልክ ነው ብላችሁ ታስባላችሁ? እንዲሁስ ዳኒ በዳጊ ላይ ተስፋ ቆርጦ ወይም ደግሞ ዳጊ ጓደኛው እንግዲህ ዳኒን ለመበቀል የተነሳበት ምክንያት ደግሞ ቤት ድረስ ሂዶ እንግዲህ እንደ ጓደኛ ሳይሆን እንደ ወንድምና ወንድም ማለት የማይለያዩ ጓደኛማቾችና እንዲሁም ደግሞ ሚስጥር የማይደባበቁ ነበሩ። ዳጊና ዳግም ማለት ነው። በነገራችን ላይ ስማቸው ይቀራረባል ማለት ነው። እና አሁን ላይ ግን ዳጊ እንግዲህ ማለትም ሄበንን በተናገራት ወይም ደግሞ የራሱ ሚስት ነፂ በውሸት ምክንያት ማለትም ዋሽታ ምንም ዳጊን ለመጉዳት በተደጋጋሚ ስጠብቀው ነገር ግን ደግሞ ዳጊንም አላገኘችውም። እናም ዳጊም ተጸጽቶ በተለይ ደግሞ የሄበን እናት በሱ ምክንያት ህይወቷ ማለፎን ሲሰማ በጣም ተጸጽቶ በተለይ ደግሞ በነፃነት እንዴት ነው ግን የነፃነትን ወሬ አይቼ እንዴት ነው አብሮ አደግ ጓደኛዬን እንደዚህ ያስቀየምኩት በማለት ምክንያቱም ደግሞ ዳኒ መቶ ቤት ድረስ በር አንኳኩቶ ሲጠይቀው ወይም ደግሞ ምን እንደፈለገ እንኳን ሳይነግረው ይህንን ትራፊ ትፈልጋለህ አንተ ድሮም የኔን የሆነ ነገር ስለምትፈልግ ነው እንደፈለክ አድርጋትኝ ብሎም ሲናገረው ዳኒ በጣም ይናደዳል ማለት ነው። ዳኒ የተናደደበት ምክንያት እንግዲህ በጣም የሚያምነው ጓደኛው እንዴት እንደዚህ ይለኛል፣ ለእኔ ይሄ ይገባኛል ወይ በማለት ነበረ። ያም አልፎ ደግሞ ዳጊ ቅድሚያ ዱላ ነበር ያነሰው ማለት ነው። ዳኒን በሚመታበት ሰዓት ዳኒን በጣም ተበሳጭቶ እንግዲህ ዳጊንም መቶታል ማለት ነው። እናም በጣም ተጸጽቶ የድሮውን ነበር ማስታወስ ያለብህ፣ እንዴት እንደዚህ ታደርጋለህ በማለት ሲጠይቀው እሱም ግን ደግሞ የኔን ስኬት ስለማትፈልግ ነው፣ ስለዚህ የኔን ትራፊ ስለምትፈልግ ነው፣ እናም እንደፈለግክ መሆን ትችላለህ ብሎም ይለዋል ማለት ነው። ይህ ማለት እንግዲህ ነፃነት ውሸቷል ያ ጓደኛህ ዳኒ ይህን ነገር ብዙ ነገር እያደረገ ነው ከሄበን ጋር ብላም ስለነገረችው ነው ማለት ነው። እናም ነፃነትም አውቃ የዳጊን እንግዲህ ጋራጅ አስዘግታበታለች ማለት ነው፣ የዳኒን ማለት ነው። ዳኒ ይህ ስለተዘጋበት ደግሞ ይህንን ያዘገው ደግሞ ዳኒ ነው ማለትም ዳጊ ነው በማለት ነበረ። እናም ግን ይህን ነገር ሊጠይቀው ነበር ዳኒ የሄደው እዛ ድረስ ማለት ነው። ዳጊ ግን ቀድሞ ዱላ ነበረ መማታት የፈለገው። ዛሬስ ምን ይፈጠራል የሚለውን እንግዲህ የምናይ ምክንያቱም ምናይ ይሆናል።
ይህ ማለት እንግዲህ ውድ ቤተሰቦቼ ማን ነው ጥፋተኛ? ዳጊ ወይስ ዳኒ? ምክንያቱም ዳኒና ዳጊ በጣም ምርጥ ጓደኛሞች ናቸው። በመሀል ያለችው ሄበን ናት። ሄበን እንግዲህ የዳኒ ፍቅረኛ ስትሆን ማለትም የዳጊ ፍቅረኛ ስትሆን እንዲሁም ዳጊ ደግሞ ልክ እንደ ማለት በጣም ቅርብ ሆኖ እንዲሁም የሆነ በመሀላቸው ጥፋት ሲገኝ የሚያርማቸው ሁለቱንም የሚመክራቸው የሁለቱ ጓደኛ ነበረ። ነገር ግን ይሄ እነዚህ ጓደኛሞች አሁን ሲጣሉ እንግዲህ የተጣሉበት ምክንያት ደግሞ ነፃነት ነች ማለት ነው። ነፃነት እንግዲህ ዳጊ እንደማያፈቅራት ወይም ደግሞ ሳይፈልግ እንዳገባት ሁላችንም እናውቃለን። ማለትም የዳጊ ቤተሰቦች እና እንዲሁም ደግሞ የነፃነት ቤተሰቦች በመስማማት ሁለቱም ባለ ሀብት ስለሆኑ ስለዚህ የሀብታም ልጆች በአንድ ላይ መጋባት አለባቸው ብለው ዳጊ ደግሞ እናቱን ማስቀየም እና እንዲሁም ደግሞ እናቱ ያለችውን ነገር ምንም ነገር ስለማይፈልግ ግዴታ የማይወዳትና እንዲሁም የማያፈቅራትን ልጅ እዛ ጋር አግብቷታል። ሄለንም ያን ሰዓት አላየችም ወይም ደግሞ አልነገራትም። እናም ለሄለን ደግሞ የሰርግ ወረቀት ተልኮላታል። ያን ወረቀት ሳታይ በግልባጭ ነበረ ሌላ ሰው ነው ብላ መንገዷን ቀጥታ እየሄደች እያለ ዳጊና እንዲሁም ነፂ አንድ ላይ ተሞሽረው ታያቸዋለች። እሷም በጣም ትደነግጣለች። ስትደነግጥም ግን ደግሞ ዳጊ ደስተኛ ሆኖ ነበርም የሚታየው ማለት። በነገራችን ላይ ዳጊና ዳኒ ድምፅ ማለት ስማቸው ስለሚቀራረብኝ ይቅርታ እና አንድ አይነት ስለሆነ ያው እንግዲህ ስም ላይ ይቅርታ ጠይቃለሁ ውድ ቤተሰቦቼ። እናም ሁለቱ አንድ ላይ ተሞሽረው ዳኒ እንትን አልነበረም ማለት ነው፣ ደስተኛ አልነበረም ሰርጉ ላይ። እሷ ግን ነፃነት በጣም ደስ ብሏት፣ በተለይ ደግሞ ሄበንን ስላየቻት በጣም ደስ ብሏት ይህ ጥርሷን እየነከሰች ሄበንን ስታናድዳትም ነበረ። ሄበንም በጣም ተበሳይታ እያለቀሰች በጣም እንደ እብድ ሆና ትሄዳለች። እናም ዳጊን ታገኘዋለች። ማለትም ዳኒን ስታገኘው በጣም ምን ሆነሽ ነው ሄበን ብሎም ይጠይቃታል። ሄበንም በጣም አስመሳይ ነህ፣ ዞር በሊ፣ በቃ አንተን ለካ አላቅም፣ ስለዚህ ዞር በልኝ ትለዋለች። ዳኒም በጣም በመደንገጥ ወይ ሄበን ምን ሆነሽ ነው? ምንድን ነው የተፈጠረው ነገር? ለምን አትነግሪኝም? ከዳጊ ጋር አንድ አይደላችሁም? ቆይ ምን ሆናችሁ ነው ይላታል። እናም እሷም እንዳወቀና እንዲሁም ደግሞ የሰርጉን ወረቀት እንደደርሰዋል ወይ ብላም ትጠይቀዋለች። እየቀለርሽ ነው እንዴ? ምን ማለት ፈልገሽ ነው ብሎም ይላታል። እናም የገዛ ጓደኛው ዳኒ እንኳን አያቅም ማለት ነው። እናም በድብቅ የሆነ ነገር ስለሆነና እንዲሁም ስልኩን በተደጋጋሚ ሲደውል ግን በፍጹም ስልኩ ሊሰራለት አልቻለም ነበር። እኔ እናላቅም ሲላት ሄበንም ደግሞ